ታዳኟ ልዕልት ክፍል 12 ዳኒ ማጉዌር የደረበውን ባለጸጉር የብርድ ጃኬት ወደ ላይ ሰበሰበና ግጥም አድርጎ ዚፑን በመዝጋት ኒውዮርክ ከሄድ መንገድ ላይ በዚያም ብርዳማ አየር ውስጥ መራመዱን ቀጥሏል። አሁን ወሩ መስከረም ቢሆንም ኒውዮርክ ሙሉ በሙሉ የብርድና በኃይለኛ ውርጫማ ታፍናለች። ከመንገዱ ዳር የተተከሉ የዛፎች ቅጠሎች ሙሉ በሙሉ ከሰሜን ምስራቅ በሚነፍሰው ቀዝቃዛና ብርድ አዘል ነፋስ እየተውለበለቡ ይገኛሉ። ከመንገዱ ዳር ከሚገኝ አንድ ግድግዳ ጥግም 3 የጎዳና ተዳዳሪዎች አንድ የከበሮ መሰል ነገር ላይ እሳት እያነደዱ ከጓንቱ ስር የወጡ ጣቶቻቸውን እያሞቁ ነው። ሰማዩ በረዶውን ለመጣል የተዘጋጀ ይመስላል። የኤፍቢአይ ቢሮ ሰዎች ጊዜያቸውን ለሱ በመስጠት ትብብራቸውን እያደረጉለት ሲሆን እሱ በሰጣቸው መረጃ መሰረት የሊዛ ባሪንግ ኒውዮርክ ውስጥ ያሳለፈችውን የቀድሞ ሕይወት እንዲያጣሩለት የበኩላቸውን ነገር እያደረጉ ነው። በእርግጥ ነገሩ ከገለባ ክምር ውስጥ መርፌ እንደመፈለግ ቢቆጠርም እሱ ስለ ሊዛ ባሪንግ የሰጣቸውን ነገሮች ማለትም የሊዛ ባሪንግ ፎቶግራፍ፣ የደም አይነቷን፣ ፓስፖርቷ ላይ ተመዝግቦ የሚገኘው ዕድሜዋን በማስላት ኒውዮርክ ውስጥ ያሳለፈችውን ኑሮ በተመለከተ ፍለጋቸውን እያጧጧፉለት ይገኛሉ። የኤፍቢአይ ምክትል ዳይሬክተር ቀና ብሎ ዳኒን እየተመለከተ ስለ ቤተሰቧ የምታውቀው ሌላ የተለየ ነገር አለ ብሎ ጠየቀው። በእርግጥ የሆነች እህት እንዳላት ብንሰማም ስለዚህ እህቷ ግን የተሟላ መረጃ የለንም። ቤተሰቦቿም በሕይወት እንደማይገኙ እናውቃለን። በቃ ስለ እሷ ያለን መረጃ ይሄ ብቻ ነው ብሎ ዳኒ መለሰ። ረዳት ዳይሬክተሩም ትከሻውን ሰበቀና ይሄ እንኳን ብዙ የሚያስኬድ መረጃ አይመስለኝም ሲል አውቃለሁኝ፣ ግን ምንም ማድረግ ስላልቻል ነው ብሎ ዳኒ መለሰ። እስኪ ጥቂት ቀናትን ስጠኝ እና ከዚያ በኋላ ያገኘሁትን ነገር አሳውቃለሁ አለው። ኤፍቢአይ ሊዛ ባሪንግ የተባለች ሴትን ሰው በመፈለግ ላይ በነበረበት 48 ሰዓቶች ውስጥም ዳኒ ማጉዌር ኒውዮርክ ውስጥ ለሚገኙ ለ116 የሁለተኛ ደረጃ ትምህርት ቤቶች የስልክ ጥሪ ሲያደርግ ቢቆይም ከ116ቱ ትምህርት ቤቶች ያገኘው መልስ ግን ተመሳሳይ ነበር። እሱም ይቅርታ፣ ይህን አይነት ስም በእኛ ማህደር መዝገብ ውስጥ የለም የሚል ነበር። በዚህም 48 ሰዓታት ውስጥ ሌሎች የሰራተኛቸው ስራዎች ደግሞ ከኒውዮርክ ከተማ የማህበር ዋስትና ቢሮ ወደ 6 የሚጠጉ ከዛሬ 20 ዓመት በፊት በኒውዮርክ ከተማ ውስጥ ይሰሩ የነበሩ ባንኮች ጋር እንዲሁም ደግሞ በወቅቱ አገልግሎት ይሰጡ በነበሩት ሆስፒታሎች ቢሄድም ምንም ነገር ጠብ ሊልለት አልቻለም። ስለዚህ በመጨረሻ የሊዛ ባሪንግን ታሪክ ለታይምስ፣ ለዴሊ ኒውስ እና ለዘ ፖስት ጋዜጦች ቢሮ በኢሜይል መልእክት ላከ። ይህንንም ያደረገው ምናልባት ጋዜጣዎቹን ከሚያነቡ ሰዎች ውስጥ አንድ ሰው ስለሷ ሊያውቅ ይችላል ብሎ ነው። እናም ሊያገኘው ባልቻለው የሊዛ ባሪንግ ዱካ የተደበረ ፊቱን ይዞ ወደ ኤፍቢአይ ዋና ቢሮ ሲያመራ እሱን ከጥቂት ቀናት በኋላ ተመለሰና ያለውን ሰው አገኘ። በጣም ይቅርታ፣ ምንም ላደርግልህ አልቻልኩም። እናም ደግሞ ያኔ እንደነገርኩ ሁሉ ኒውዮርክ በጣም ትልቅ ከተማ በመሆኗ ለቁጥር የሚያታክቱ ሊዛ በተባለ ስም የሚጠሩ ሴቶች ሊኖሩ ይችላሉ። ይህ ሁሉ ቢሆንም ግን ምናልባት አንተ የምትፈልጋት ሊዛ እውነተኛ ስም ሊዛም ላይሆን እንደሚችል ማሰብ ይኖርብሃል ብሎ ምንም ነገር እንዳላገኘ አሳወቀው። ዳኒም በረጅሙ ከተነፈሰ በኋላ ስለ ድካምህ በጣም አመሰግናለሁ አለው። አንድ የመጨረሻ ግምቴ ምን መሰለህ? አንተ እንዳልከው የእነዚህ ሁለት እህትማማች ወላጆች የማይገኙ ከሆነና ሌላ ሊያሳድጋቸው የሚችል ዘመድ ከሌላቸው ህፃናቱ ሊያድጉ የሚችሉት ወላጅ አልባ ህፃናት ሊያድጉበት በሚችልበት ቦታ ነው። የሀገሪቱ የህፃናት ደህንነትና ጥበቃ ቢሮ እንዳወጣው ህግ ከሆነ ደግሞ ህፃናቱ ተለያይተው ሊያድጉ ስለማይችሉ ምናልባት ሁለቱም አንድ ላይ በጉዲፈቻነት ለማሳደግ የወሰዳቸው ሰው ይኖራል። እናም የኒውዮርክ ከተማ የህፃናትና ቤተሰብ አገልግሎት መስሪያ ቤቶች ቢሮዎች ጋር ሄደህ ፍለጋህን ብትጀምር መልካም ይመስለኛል ካለው በኋላ የኤፍቢአይ ምክትል ዳይሬክተር ዳኒን አሰናበተው። ይሄ የሆነው ትላንትና ማታ ሲሆን
ዛሬ ደግሞ የኒውዮርክ ቀዝቃዛ መንገዶች ላይ በእግሩ እየተራመደ የህፃናት መጠለያዎችን አንድ በአንድ እየተመለከተ ይገኛል። በእጁ ከያዘው ሞባይል ላይ የጂፒኤስ መረጃዎችን ሲመለከትም የሚፈልገው ቦታ ላይ ደረሰ። በእርግጥ ይሄ ቢችስ ተብሎ የሚጠራው የወላጅ አልባ ህጻናት ማቆያ እና ማሳደጊያ እሱ ከያዛቸው የወላጅ አልባ ህጻናት ማሳደጊያ ቦታዎች የመጨረሻው ነው። አብዛኞቹ በማስታወሻቸው ደብተሮች ላይ የተጻፉ በ1980ዎቹ ይሰሩ የነበሩ የህፃናት ማሳደጊያ ቦታዎች በበጀት እጥረት ወይም ደግሞ በ1990ዎቹ መጨረሻ ላይ በወጣው ህፃናት ከዘመዶቻቸው ጋር ቆይተው እርዳታ ይደረግላቸው በሚል የህፃናት ህግ መሰረት የተዘጉ ናቸው። በ1980ዎቹ ይሰሩ ከነበሩት 12 የህፃናት ማሳደጊያ ድርጅቶች ውስጥ አራቱ የወንዶች ብቻ በመሆናቸው 7ቱን ነበር ዛሬ ቀኑን ሙሉ ሲያስስ ዋሉ። ከነዚህ 7 ቦታዎች ውስጥም ሁለቱ በጭራሽ ማህደር መዝገብ የሌላቸው ሲሆኑ የቀሩት 5ቱ ደግሞ አንዳቸውም ቢሆኑ መንታ እህትማማቾች አንድ ላይ ያላሳደጉ ናቸው። ግን ከነዚህ 5 ድርጅቶች ውስጥ በአንደኛው ውስጥ የአባቷ ስም ባንግተን የተባለ በሊዛ ስም የምትጠራ እና በአሁኑ ሰዓት በመሳሪያ የተደገፈ ዝርፊያ በአንድ ባንክ ውስጥ ስትፈጽም በፖሊስ ተይዛ የ30 ዓመት ፍርድ ተፈርዶባት እስር ቤት ውስጥ ስትገኝ፣ አንደኛው ደግሞ ድርጅት ውስጥ ትገኝ የነበረችው ሊዛ የተባለ ሴትም አሁን በሕይወት አትገኝም። ቢችስ ከተባለው የወላጅ አልባ ህጻናት ማሳደጊያ ከተማ ውስጥ ለሚገኙ ሌሎች ማሳደጊያዎች በተሻለ መልኩ አብዛኞቹ አስፈላጊ ነገሮች የተሟሉበት ነበር። ከሌሎች ድርጅቶች የሚለየው ህጻናቱ አድገው የአቅመ ሔዋንና የአቅመ አዳም ድረስ እስኪደርሱ ድረስ እንክብካቤ ማድረጉ ነው። እናም እዚህ በቀይ ሸክላ የተሰራ የድሮ ህንፃ ላይ የሚገኙትን ትንንሽ መስኮቶችና የህንፃው መግቢያ የሆነውን ጥቁሩ በር የቻርልስ ዲከንስን መጽሐፍ እንዲያስታውስ ያደረጉት። የህንፃውን በር አልፎ ወደ ውስጥ ገባ። ህንፃው ከውጭ ሲታይ ያን ያህል ባይስብም ውስጥ ግን ግድግዳዎቹ ላይ በራሳቸው በልጆች በሚነፋ ቀለም በተሰሩ ስዕሎች ያጌጡ ነበሩ። ኮሪደሩን አልፎ መጨረሻ ላይ ከሚገኘው ክፍል ውስጥ ወንዶች የአንድ የጆተኒ መጫወቻ ከበው ሲጫወቱ፣ ሴቶች ደግሞ በቴሌቪዥን በመተላለፍ ላይ ያለውን የአሜሪካን አይዶል ፕሮግራም እየተከታተሉ ነበር። ይህንን የተመለከተው ዳኒ ይህ ቦታ በእውነት እኔ ከዚህ በፊት ካዩዋቸው ቦታዎች ሁሉ የተሻለ በመሆኑ እነዚህ ህፃናቶች እድለኞች ናቸው ለማለት ይቻላል ብሎ እያሰበ ባለበት ሰዓት ሚስተር ዳኒ ማክነህ፣ እኔ ካሮል በሪንጋም እባላለሁ፣ የዚህ ድርጅት ዳይሬክተር ነኝ፣ ቢሮ ገብተን ለምን አናወራም አለችው። አንዲት በ40ዎቹ የመጀመሪያ ላይ የምትገኝ መጠነኛ ቁንጅና ያላት ሴት። ሴትየዋ ከእናትነት ይልቅ የአለቃነት ባህሪ የሚነበብባት ሲሆን ምናልባትም የአለቅነት ባህሪዋ በዚህ ዕድሜ ላይ ለሚገኙ ልጆች ተገቢና ተስማሚ ሳይሆን አይቀርም ብሎ ዳኒ ያሰበና በመቀጠልም በጣም በተቻለው መጠን ነገሮችን አብራርቶ እያስረዳ ይህቺ እሱ የሚፈልጋትና ከዛሬ 20 ዓመት በፊት ምናልባትም በዚህ ድርጅት ውስጥ አድጋ ከሆነ ስለ እሷ መረጃን ለማግኘት እንደመጣና ሴትየዋ ለ4 በአሰቃቂ ሁኔታ ለተፈጸመው ወንጀሎች ጋር ንክኪ ይኖራታል ብሎ በመጠርጠሩ የተነሳ እዚህ ሊመጣ እንደቻለ ለዳይሬክተሩ አስረዳ። እሷም የተናገረውን ነገር በጥሞና ካዳመጠች በኋላ አንድ ጊዜው ያለፈበት መሳቢያን ከፍታ ዳታዎችን ወደ ኮምፒውተር የገለበጥ ነው በ1999 ዓ.ም ነው ያሉትን ነው። ስለሆነም ከ1999 ጀምሮ ያሉትን እነዚህን በታች የሚገኙ እያንዳንዱ መረጃዎችን እዚህ ውስጥ ታገኛለህ አለችው። እሱም ይህንን ስርዓት ባጣ መንገድ የተከመረውን የወረቀት ፋይሎች ክምር እየተመለከተ አንድ ሰው እንኳን እነዚህን ፋይሎች በኤሌክትሮኒክስ መልክ አላስቀመጣቸውም ማለት ነው ብሎ በቅሬታ ሲጠይቃት ካሮል ፈገግ አለችና ምን ነው ይህን ስራ በበጎ ፈቃደኝነት ልትሰራ ልናስበሃል እንዴ? በእርግጥ አንተ ያልከው ነገር ልክ ነው። እነዚህ ነገሮች የድሮ ፋይሎች በስርዓት ማደራጀትና በኮምፒውተር መገልበጥ ይኖርብናል። ግን ድርጅቱ ይህንን የሚያደርግበት ጊዜ ወይም ደግሞ ለባለሙያዎች ሊከፍል የሚችለው ገንዘብ የለውም አለችና ቀና ብላ ቢሮ ውስጥ የሚገኘውን የግድግዳ ሰዓት ከተመለከተች በኋላ ከ10 ደቂቃ በኋላ ከአልባኒ ከሚመጡ ቢሮክራቶች ጋር በዋናው አዳራሽ ውስጥ ስብሰባ አለኝ፣ እናስ ይህንን ፋይል ራስህ ፈልገህ ማግኘት ትችላለህ ብላ ጠየቀችው። አዎ እችላለሁ አለ እና ዳኒ ምስጋናን በሚያሳይ ድምፅ ከመለሰላት በኋላ
እንዲያውም አንቺ ተመለሰሽ ከመምጣትሽ በፊት ፍለጋዬን አጠናቅቄ እጠብቅሻለሁ አላት። ይሄ ግን ይበልጥ ተስፋ አስቆራጭና ጊዜ አባካኝ የሆነ የፋይል አቀማመጥ ነበር። በተለይ ደግሞ እንደዚህ ባለ ዝብርቅርቅ ባለ ሁኔታ ወረቀቶች መቀመጣቸው በጣም አሳዝኖታል። መሳቢያ ውስጥ የልደት ሰርቲፊኬቶችን፣ የሕክምና ማስረጃ ወረቀቶችን፣ የፖሊስና የልጆች ችግር አጥቂ ሰዎችን ሪፖርት፣ የልጆችን ደብዳቤዎች፣ የህፃናት ስዕሎችን እንዲያውም ደግሞ የከረሜላ መጠቅለያ ወረቀቶች ሁሉ መሳቢያ ውስጥ ነበሩ። ከ2 ሰዓታት ተስፋ አስቆራጭ ፍለጋዎች በኋላ አንድ ዕድሜው 16 ዓመት የሚሆን ልጅ ቡና ይዞለት መጣ። የልጁ 1/3 ፊት በጉርምስና ብጉር የተሸፈነ በመሆኑ በላይ ዳኒን ያለ ፍርሃት ፊት ለፊት ማየቱ ነገሩ ጥሩ እንደሆነ ያሳያል። ደግሞም ከአጥንት አወቃቀሩ በመነሳት ልጁ ትልቅ ሲሆን ቆንጆዬ ሰው ሊሆን እንደሚችል መገመት ይቻላል። ሚስስ ናት አንተን እንዳግዝ ላከችኝ አለው። ዳኒም የብረት መሳቢያውን ውስጥ ከሚገኘው የወረቀት ክምር አይኑን ወደ ልጁ ቀና አድርጎ እየተመለከተው፣ እረ ችግር የለውም አየህ፣ እዚህ ምን እንደምፈልግ እንኳን እስኪጠፋኝ ድረስ እነዚህን ዝብርቅርቃቸው የወጡትን ፋይሎች በማተረማመስ ላይ እገኛለሁኝ። እናም ሂድ አትጨነቅ፣ እኔ ማንንም እርዳታ አልፈልግም ቢለውም ልጁ ከክፍሉ ንቅንቅ ሳይል ፊት ለፊት እያየው ቆየና የ1980ዎቹም ማናቸውም ነገሮች ነው አይደል የምትፈልገው ብሎም ጠየቀው። ዳኒም አዎን ለማለት ያክል ራሱን ነቀነቀ። በየዓመቱ የወጣ የነበረውን የልጆች ፎቶና ስም ያሉበትን መጽሐፍቶች አይታቸዋል? ብታያቸው በጣም የሚያስቁ ናቸው። በቃ ያኔ ለብሰው ፎቶውን የተነሱባቸው ልብሶች በጣም ደባሪና አስቂ ነበሩ ብሎ አንድ ወንበር ሳበና ከአንድ ረጅም ካቢኔት ላይ በጥቁር ባይንደር የታቀፉ ፋይሎችን ስቦ ካወጣ በኋላ ወደ መሬት ወረወራቸው። እነዚህ ተለይተው ነበር የተቀመጡት ብሎ ዳኒም ጠየቀው። አሁን እነዚህ ተለይተው የተቀመጡ ናቸው ብሎ ከመለሰለት በኋላ ፊቱ በአፍረት እየተሞላ ግን ቢሮ አይደለም የለያቸው፣ እኛው ራሳችንን ለይተን ያስቀመጥናቸው። አየህ፣ ብዙውን ጊዜ መጽሐፉ ላይ የምናገኛቸው ፎቶዎች እየተመለከትን ቆንጆ ወይንስ አስቀያሚ የሚለውን ጨዋታ እንጫወተባቸዋለን። ለማንኛውም እነዚህ መጽሐፍቶች የ1980ዎቹ ናቸው ብሎት ልጁ ቢሮውን ለቆ ወጣ። ዳኒም ይህንን ልጁ የሰጠውን የዓመተ ምሕረቱ መጽሐፎች በጥንቃቄ እየገለጠ ምናልባት የሊዛ ባሪንግ የኮረዳነት ዘመና ፎቶዎችን ከመጽሐፉ ላይ አገኝ ይሆናል እያለ እያንዳንዱ ፎቶዎች በጥንቃቄ መቃኘት ጀመረ። በእርግጥ አንዳንድ የዓመተ ምሕረት መጽሐፎች የሉትም። ለምሳሌ ያህል ከ1983 በቀጥታ ወደ 1987 ይዘላል። እንደገናም ደግሞ ከ1989 ወደ 92 ይዘላል። እናም ዳኒ የ9ኛ መጽሐፍ እየገለጠ እና እየተመለከተ እያለ ያልጠበቀው ነገር ገጠመው። ይህ አሁን ከመጽሐፉ ላይ የሚያየው የጎረምሳ ፎቶን መልክ ዳኒ ማጉዌር በፍጹም የሚረሳው አይነት አልነበረም። ፎቶው ላይ አንድ ፀጉሩ በረጅሙ የለቀቀ አፍንጫው ቀጥ ያለና አማላይ ሰማያዊ አይን ያለው ልጅ ሲገኝ ከዚህ ልጅ ፎቶ በታችም ይህ አስተያየት ተጽፏል። ይህ ልጅ በጣም ቆንጅዬ ሲሆን እሱ ግን ቁንጅናውን እንኳን አያውቅም። በተለይ ደግሞ ፍራንስ ማንቺኒ የተባለው ስሙ ለሆሊውድ አጠራር የሚመች ነው የሚል በአንድ ሴት ልጅ ጽሑፍ ተጽፏል። በእርግጥ ዳኒ ማጉዌር ይህንን ሰው የሚያውቀው በፍራንስ ማንቺኒነት ሳይሆን በላይሌ ሮናልቴ ነው። ባገኘው ያልተጠበቀ ነገር የተደሰተው ዳኒም ሚስስ ካሮልን አገኛትና ስለዚህ ሰው የምታውቀው ነገር ካለ ወይም ደግሞ እዚህ ካሉ ሰራተኞች ውስጥ ስለ ፍራንሲስ ማንቺኒ የሚያውቁ ሰው እንዳለ ሲጠይቃት ሚስተርስ ማርያም ዌስተርን አገናኘችው። ሴትዮዋ ማንቺኒ ከነበረበት ጊዜ ጀምሮ እስካሁን ድረስ በህፃናት ማሳደጊያው ድርጅት ውስጥ ምግብ ቤት ውስጥ የምትሰራ የነበረች ሴት ናት። ከሴትዮዋ እርጅና የተነሳ ዳኒ ማጉዌር ትረዳኛለች ብሎ ባይጠብቅም ሴትዮዋ ግን ምንም አይነት ነገሮችን የምትረሳ ሰው አይደለችም። ስለሆነም የማንቺኒን ፎቶ ካገኘበት መጽሐፉ ላይ የሚገኝን አንድ ሌላ ፎቶ እያሳየችው ማንቺኒና ይሄ በጣም የሚቀራረቡ ጓደኛ ማቾች ነበሩ። ስለዚህ አብረው ሆነው እንደ አንድ ነገሮችን ይሰርቁ ነበረ አለችው። ፎቶ ላይ ያለውን ስም ቪክቶር ዱቤንኮ ሲል ማጉዌርም ወዲያውኑ ወደ ኒውዮርክ ፖሊስ ዲፓርትመንት በመደወል ስለዚህ ሰው መረጃ እንዲሰጡት ጠየቀ። የኤንዋይፒዲም ስለ ዱቤንኮ የሰጠው መልስ ሰውየው የሴተኛ አዳሪዎች አሳዳሪ
አንዳንዴ ደግሞ የአደንዛዥ ዕፅ አሻሻጭ ሆኖ እንደሚሰራና በቅርቡም ከእስር ቤት እንደተፈታ ከመለሱለት በኋላም የሚኖረው ቢችስ ከተባለ የህፃናት ማሳደጊያ 6 ቅያስ ያክል ርቆ ከሚገኝ አፓርታማ ላይ መሆኑን ነገሩት። ይህንን መልሳቸውን ከሰጡት በኋላም ኒውዮርክ ኩዊንስ ውስጥ ወደሚገኝ የዶብሊን ኮ መኖሪያ አፓርታማ ከደረሰ በኋላ ነበር አንድ ስልክ የተደወለለት። ወደ ዱቤልን ኮ ቤት ከመግባቱ በፊትም ስልኩን አንስቶ ማናገር ጀመረ። ሃሎ አለ። ጮኸ። ምክንያቱም በአሁኑ ሰዓት ዱቤን ኮ እንጂ አግኝቶት ማናገር የሚፈልገው ማንንም አይደለም። ኦ ሄሎ የሚል የደነበረ ድምፅም ከዚያኛው ጫፍ ተሰማ። እኔ ክሌሪ ነኝ፣ የማት ዴሊ እህት። እንዴ ተገናኝተን ነበር እንዴ ያለችው። ኦ አስታወስኩኝ፣ እንዲያውም ሎስ አንጀለስ ውስጥ ተገናኝተን ነበር አላት። ልክ ነህ። ይቅርታ፣ ስለ ወንድሜ የሰማኸው ነገር አለ? ከእኔ ጋር ከተገናኘን ቆየን። ዳኒ ማጉዌር አትኩሮቱ ሙሉ በሙሉ ሰብስቦ ይቅርታ፣ ያኔ አንቺ ቤት መጥቼ ካገኘሁት በኋላ እንዲያውም አላገኘሁትም። ምን ነው አንቺ ጋር አልነበር እንዴ የሚኖረው ብሎ ጠየቃት። እኔ ጋርማ ቢሆን ኑሮ አልደውልህም ነበር አለችና ክሌሪ እንደ መናደድ ካደረጋት በኋላ ይቅርታ ጮኩብህ አይደል? ግን አትፍረድብኝ፣ በጣም ስለጨነቀኝ ነው። በእርግጥ ትላንትና ማታ ስልኬ ላይ የድምፅ መልእክት አስቀምጦልኝ ነበረ። ያ ግን እኔን ሊያረጋገኝ አልቻለም አለችው። የት እንዳለ ነግሮሻል? አሁን ጣሊያን ውስጥ ነው ያለው ነው ያለኝ። ጣሊያን? ያ አመሊፍ የተባለ የጣሊያን ድንበር ቦታ ላይ ነው አገኛለሁኝ ያለኝ። እናም ደግሞ ያንን ሊዛን ያገተን ሰውዬ የሚጠቁሙ መረጃዎች አግኝቻለሁኝ ብሎ ነው ያለኝ። በእውነት ይሄ ልጅ እያስጨነቀኝ ነው። እውነቱን ልንገርህ፣ የመመለሻውን የአውሮፕላን ትኬት ሊገዛለት የሚችል ገንዘብ ሁሉ እኮ ያለው አይመስለኝም። ብቻ አላውቅም፣ እዚያም በምንም አይነት ሁኔታ ለመቆየት እንደሚችል አልገባኝም አለችው። ይህንን እውነታ የሰማው ዳኒም ልቡ ሲከዳው ታወቀው። እንዴ ይህ ማዴሊ እኮ ነገሩን እንደሚተውና ይህንን ሊዛን ያገተውን እብድ ሰው መከታተል እንደሚያቆም ምሉና ተገዝቶለት ነበረ። በእርግጥ አሁን ኦፕሬሽን እስራኤልን ሊያጨናግፉ የሚችሉ ኃይሎች ኢንተርፖል ባይገጥሙትም ይህ ማዴሊ የተባለው ግለሰብ ግን ይህንን ኦፕሬሽን እያበላሸበት ይገኛል። አለ አይደል በጣም ወሳኝ የሚባሉ የአይን እማኞችን ቀድሞ እያገኘ ከመሆኑም በላይ ደግሞ ያገኘውን አዳዲስ መረጃ ለራሱ ብቻ እየተጠቀመባቸው ይገኛል። ምክንያቱም በቅርቡ ሎስ አንጀለስ ውስጥ ከእህቱ ጋር ባገኘው ጊዜ አንድም ጊዜ ቢሆን ጣሊያን ሊሄድ እንዳሰበ አልነገረውም ነበር። ሌላ የነገረች ነገር አለ? በወቅቱ በጣም ብዙ ነገር ነበር የነገረኝ፣ ግን ባገኘው ነገር በጣም ተደስቶ ስለነበር ዝም ብሎ ነው የሚዘባርቀው። ለምሳሌ ያህል የሊዛ ፍቅረኛ ትክክለኛ ፍቅረኛዋ እንዳልሆነ ማለትም ግብረ ሰዶማዊ እንደሆነ የሆነ ሰው እንደሆነ የነገረኝ ሲሆን እሱም እንዳለው ከሆነም እሱና እሷ የሚተዋወቁት ከማይልስ ግድያ በፊት በመሆኑ እሱ በፍጹም እስራኤል ሊሆን እንደማይችል ነው የተናገረው። እናም አንተና ባልደረቦች የሆኑ ሌሎች ፖሊሶች የእሷ ፍቅረኛ እስራኤል ነው ማለታችሁ ትክክል እንዳልሆነ ነው ግምቱን ያስቀመጠው። ደግሞ ማን ነው እስራኤል? አረ ማንም አይደለም፣ ይሄ የኦፕሬሽኑ የኮድ ስም ነው። ስለዚህ አትጨነቂ አላት። ምንም እንኳ እሱም አሁን ለማት ዴሊ የተጨነቀ ቢገኝም ስለ ደወልሽልኝና ያለውን ነገር ስላሳወቅሽኝ በእውነቱ በጣም ነው የማመሰግንሽ። አሁን በጣም አስፈላጊ የሆነ ሰውን ላገኝ ነው እየሄድኩ ያለሁት አላት። እናም ሰውየውን አነጋግሬ ከጨረስኩኝ በኋላ ወንድምሽን በስልክ ለማግኘት ሞክራለሁኝ። ከዛ በፊት ግን አንቺ ስለ ወንድምሽ አዲስ ነገር ከሰማሽ ደውይልኝ። ችግር የለም ደውላለሁ። ግን ወንድሜ አደጋ ውስጥ ነው እንዴ ያለው? ኧረ አይደለም ብሎ ዋሻት። በመቀጠልም አይመስለኝም፣ አማሪፍ ወደሚገኙት የአካባቢ ፖሊሶችም ደውልና ወንድምሽን እንዲጠብቁት ነግራቸዋለሁ አላት እና ስልኩን ዘጋው። ከዚያም ከማዴሊ እህት ጋር ስላደረገው የስልክ ልውውጥ ማሰብ ጀመረ። በእርግጥ ማዴሊ ስለ ሊዛ ፍቅረኛ ያን ያህል ጠቃሚ መረጃን አግኝቶ ይሆን እያለ ራሱን ቢጠይቅም ማትን አናግሮ እስካላወቀ ድረስ ነገሩ እንደዚህ ቀላል እንዳልሆነ አወቀ። ምክንያቱም ማዴሊ ሊዛን ስለሚያፈቅራት ምናልባት በጭንቀት የተወጠረው ጭንቅላቱ የሰጠው መልስ ቢሆንስ ብሎ እያሰበ የቪክቶር ዱቤሊንኮን አፓርታማ በር ላይ ደረሰ። ያኔም ውስጡ ይብላሉ የነበሩ ሀሳቦቹ እርስ በርስ ይጣረሱበት ጀመር። ላይሊ ማንቺኒ፣ ፍራንኪ ማንቺኒ፣
ያ የቢች ህፃናት ማሳደጊያ ውስጥ መጽሐፉ ላይ ያገኘው ፎቶ አክሊያውን ውስጥ የሚገኘው የሊዛ ባሪንግ ፍቅረኛ ጋር ምን ግንኙነት አለው? ለምንድን ነውስ እኔ አሁን እዚህ የተገኘሁት? ከ5 ደቂቃ በኋላም ቪክቶር ዱቦሊንኮ ይህንኑ አይነት ተመሳሳይ ጥያቄ ነበር ለራሱ ካቀረበ በኋላ ዳኒን በሸረኛ ፈገግታ የተመለከተው። እኔ በዚህ ጉዳይ ላይ ምንም የሚለው ነገር የለኝም ብሎ መለሰለት። የዱቦሊንኮ መኖሪያ ቤት በጣም ቆሻሻና አስቀያሚ ሲሆን ሳሎኑ በቁርጥራጭ ወረቀቶች ተሞልቷል። ቤት ውስጥ የሚገኙ ሶፋ ወንበሮች ደግሞ ጨርቃቸው በጣም ከመቆሻቸውም በላይ እላያቸው ላይ ሰዎች እጽ ለመውሰድ የተጠቀሙባቸው መርፌዎቹ፣ የማሪዋና እጽ ቅጠሎችና የምግብ ትራፊ ያለባቸው ሳህኖች ተጠቅመውባቸዋል። ኮሪደሩን አልፎ የሚገኙት 2 መኝታ ቤቶች ግን ከዚህኛው ክፍል እጅግ በተሻለ መልኩ ንጹህና ጽዱ ናቸው። በእርግጥ እሱ በስሩ ሴተኛ ዳሪዎችን ቀጥሮ ስለሚያሰራ መኝታ ቤቱን ንጹህ አድርጎ መያዝ እንዳለበት ቢያምንም ስለሌሎቹ ቤቱን ውስጥ ስለሚገኙ ክፍሎች ግን ያን ያህል ደንታም አይሰጠውም። እኔ ፖሊስ አልወድም አለ ዱቦሊንኮ። ዳኒ ማጉዌርም ትከሻውን በምንቸገረኛ አይነት ሰበቅ አደረገና እኔም ሴተኛ ዳሪዎችን ቀጥሮ የሚያሰራን ሰው አልወድም፣ ግን ምን ታደርገዋለህ? ያው ስራችን እርስ በርስ የሚያጣላን ሆኖ ተገኘ ብሎ መለሰለት። ቪክቶር ዱቦሊንኮ በዳኒ ማጉዌር መልስ መሳቅ ሲጀምር አክታ ያፈነው ሳል አሳለው። ቪክቶርም ከኪሱ ውስጥ አንድ መሐረብ አወጣና መሐረቡ ላይ አክታውን ከተፋ በኋላ መልሶ ወደ ኪሱ እየከተተው እና ምንም እንኳ እኔ እናንተ ምንም የማንዋደድ ሰዎች ብንሆንም ስራ ግን አብረን መስራት እንችላለን አይደል? ስለዚህ አንተ ለምትፈልገው መረጃ ስትል ትከፍለኛለህ፣ ያኔ ደግሞ እኔ የምትፈልጋቸው መረጃዎች እነግርሃለሁ ብሎ መለሰለት። ዱቦሊንኮ ይህንን ተናግሮ እንዳበቃ አንዲት ዕድሜዋን 15 ዓመት የሚገመት ልጅ እነሱ ወዳሉበት ክፍል ገብታ ግራ እንደተጋባች ቆመች። ዱቦሊንኮም በቁጣ ተሞልቶ አስቀያሚ ስድብ ሲሰድባት ልጅቷ ልክ እንደ ፈሪ ጥንዚዛ ወደ መጣችበት ክፍል ተመልሳ ገባች። በዚህ ሁኔታው ዳኒ ማጉዌር ውስጡን በጣም ስለነደደው ምራቁ ሊተፋበት ቢፈልግም ዱቦሊንኮ የሚሰጠውን መረጃ ለማግኘት እስከፈለገ ድረስ ይህንን ማድረግ የለበትም። ስለዚህ ራሱን እንደምንም አረጋጋ። በመቀጠልም ከጃኬቱ ኪስ ውስጥ ባለ 50 ኖት ዶላሮችን መዞ አወጣና ጣቱን በምላሱ አስነክቶ ብሩን ለዱቦሊንኮ እያሳየ መቁጠር ጀመረ። ከዚያም አንተ መጀመሪያ ትናገራለህ፣ ከዚያ በኋላ ደግሞ እኔ ለሰጠህ መረጃ እከፍልሃለሁ፣ ይስማማል ብሎ ጠየቀው። ዱቦሊንኮም አይኑን ከጃኬት ኪሱ ከወጡት ብሮች ላይ ሳይነቅል እሺ ስለምንድን ነው ማወቅ የምትፈልገው ብሎ ጠየቀ። ዳኒም የማንቺኒን ፎቶ የሚገኝበትን መጽሐፍ እያቀበለው ይህንን ሰው ታስታውሰዋለህ ብሎ ጠየቀው። በኢየሱስ ብሎ ዱቦሊንኮ ፈገግ እያለ የወርቅ ጥርሶችን አሳየው። ይህማ ፍራንኪ ማንቺኒ ነው፣ ይህንን ፎቶ ከየት አገኘው ብሎ ከጠየቀው በኋላ ሳሉ ተመልሶ ስለመጣበት ሳሉ ፋታ እስኪሰጠው ድረስ ዳኒ በትዕግስት ጠበቀና ከቢች ህፃናት ማሳደጊያ ነው፣ እናም ደግሞ ሚስተር ስፔተስ እንደገለጸችልኝ ከሆነ አንተና እሱ በ1986 እና 88 ባሉት ዓመቶች ቢች ውስጥ ነዋሪ የነበራችሁ ሲሆን በጣምም ትቀራረቡ እንደነበር ነው፣ ልክ ነኝ ብሎ ጠየቀው። የቪክቶር ዱቦሊንኮ አይንም እየጠበበ ያች አሮጊት ሸርሙጣ እስካሁን ድረስ በሕይወት አለች ብሎ ጠየቀው። ግን ልክ ነው አይደል? ሁለታችሁ ጓደኛሞች ነበራችሁ አይደለም? ቪክቶርም ራሱን በአዎንታ ነቅንቆ በእውነት አንተ የኔን ያለፈ ታሪክ በደንብ ስለምታውቅ ታላቅ ኩራት ነው የተሰማኝ አለው። ዳኒም ነገሩን በማቃለል እንደ እውነቱ ከሆነ እኔ አንተን ያለፈ ታሪክ ምንም ነገር አይሰራልኝም። እኔ የመጣሁት ስለ ፍራንኪ ማንቺኒ ለማወቅ ነው። መቼ ነው አንተ እሱን ለመጨረሻ ጊዜ ያየው? ዱቦሊንኮም ጭንቅላቱን ነቅንቆ ከብዙ ጊዜ በፊት ነው፣ ከብዙ ዓመታት በፊት፣ ምናልባት ከ20 ዓመት አያልፎም ብለህ ነው? የት ነው ያገኘኸው? እዚሁ ኒውዮርክ ውስጥ ነው። በእርግጥ ይህንን ፎቶግራፍ ከተነሳ በኋላ ወደ ሌላ የህፃናት ማሳደጊያ ተዘዋውሮ የነበረ ቢሆንም ግንኙነታችን ግን አልተቋረጠም ነበር። ከዛም ከቢስ ከወጣ ከ2 ዓመት በኋላ የሆነ ቦታ ወደ ምዕራብ ይመስለኛል ስራ አግኝቶ ኒውዮርክን ከለቀቀ በኋላ ግን ተገናኝተን አናውቅም አለው። ወደ ምዕራብ ሎስ አንጀለስ ማለት ነው?
ከዚያም ስሙን ወደ ላይሊ ሮናልዶ ከቀየረ በኋላ አንጀላ ጄክስ ለማግኘት ቻለ። እናም ነገሩ እንደዚህ ነው የተጀመረው ማለት ነው ብሎ ዳኒ ማጉዌር ሀሳብ አሰበ። እና እሱ ኒውዮርክን ለቆ ከወጣ በኋላ ስለ እሱ ምንም አልሰማም ብሎ ሊጠይቀው ሁለታቸውም ደብዳቤ መጻጻፍ የምንወድ ሰዎች አልነበርንም ብሎ ፈገግ አለና እሳ አሁን አንተ የፈለግከው ነው እንዴ? የሆነ መጥፎ ነገር አደረገ ወይስ ባንክ ዘርፎ ጠፋ አለው። ምን ነው አሁን የተናገርካቸው ነገሮች ባንቺኒ ቢፈጽማቸው ትገረማለህ እንዴ? ጁቤልንኮም ላፍታ ያህል ዝም ብሎ ሲያውቅይና አሁን ያስገርመኛል። ምክንያቱም እኔ ምን ጊዜም ስለሱ ሳስብ እሱ ራሱን ችሎ የሚቆምና ስኬታማ የሚሆን ሰው አድርጌ ይመስለው። ለምን እንደዚህ አልታስብ ቻልክ? ዳኒ ጠየቀው። ምን መሰለ ፍራንኪ በጣም ብልህና ጎበዝ ልጅ ነው። ማለቴ እኛ ጓደኞች የምናደርጋቸውን ነገሮች ያደርግ ነበር። ለምሳሌ ያህል ከእንግሊዝኛ ውጭ ሌሎች የውጭ ቋንቋ ሀገሮችን ይናገር ነበር። እንዲሁም በሂሳብ ትምህርት በጣም ጎበዝ ነበር። በዚያ ላይ ደግሞ እስቲ ፎቶውን እንኳን ተመልከተው። እንደዚህ አይነት ቆንጆ መልክ ያለው ሰው እኮ ህይወቱን ያለ ጭንቀት መኖር ይችላል። ጁቤልንኮ ይህንን የተናገረበት ሁኔታ በጣም በአድናቆት የተሞላ ከመሆኑ ላይ ጁቤልንኮ ምናልባትም የማንቺኒ ፍቅረኛ የነበረ መሆኑንም የሚያሳይ መልኩ ነበር። ቀላል ስትል ምን ነው በጣም ሀብታም የሆኑ ሴቶችን ነበር ፍቅረኛው አድርጎ ይይዝ የነበረው ብሎ ዳኒ ሲጠይቀው ጁቤልንኮ ፊት ላይ በጣም የሚያስቅ የእረፍት ፈገግታ እየታየ ይኸውልህ ፍራንኪ በጭራሽ ሴቶች ላይ ፍላጎት የለውም የምለው ገብቶሃል አይደለም? ዳኒ ይህንን ከሰማ በኋላ ልቡ በኃይል መምታት ጀመረ። ምክንያቱም ቅድም የማዴሌ እህት ክሌሪ ማይካል የሊዛ ፍቅረኛ የእሷ እውነተኛ ፍቅረኛ አይደለም። እናም እሱ የእስራኤል ኦፕሬሽንን የሚፈልገው ሰው ሊሆን አይችልም። ምክንያቱም እሱ ግብረ ሰዶማዊ ነው። ይህም በመሆኑ የኢንተርፖል ሰዎች የተሳሳተ ሰው ነው የፈለጉት የሚገኙት ያላቸው ነገር ትዝ አለው። ጁቤልንኮ የጀመረውን ወሬ ቀጥሎ ይሄ ማለት ግን በዙሪያው የሚገኙ ሴቶች አይፈልጉትም ማለት አይደለም። እንዲያውም እንደ ዝንብ ነበር የሚወሩት። እናም እንደነገርኩ ፍራንኪ በጣም ብልህና ጎበዝ ልጅ ስለነበር ይጠቀሙባቸው እንደነበር አስታውሳለሁ። ይህንን የጁቤልንኮ አፍ ከሰማ በኋላ ዳኒ ስለ ላይሊ ሮናልዶ ማሰብ ጀመረ። አሁን እሱ በአንጀላ ህይወት ውስጥ እንዴት እንደገባና እሷንም እንዴት አድርጎ ወደ ሞቷ እንደሚወስዳት ነገር እንድትሰራ ማድረግ የቻለው ምን አይነት ሰው ቢሆን ነው ብሎም ካሰበ በኋላ ይጠቀምባቸዋል ስትል በምን መልኩ ነው አለ አይደል? ሴቶች አንድ ነገሮችን እንዲፈጽሙለት ያደርጋቸው ነበረ። ለምሳሌ ያህል የሚፈልገውን ስጦታ ይሰጡታል። ግቢ ውስጥ የመግቢያውን ሰዓት አልፎ ሲመጣም ዘበኞቹን እንዲያታሏቸውና በወሬ እንዲይዟቸው አድርጎ በግንብ ዘሎ ወደ ውስጥ ይገባ ነበር። ይህ ሁሉ ቢሆንም እሱ በጭራሽ የሴት ጭን ውስጥ ገብቶ የሚያውቅ አይመስለኝም የምለው ገብቷል አይደል ብሎ ሲጠይቀው ዳኒ ጁቤልንኮ መጥራት የፈራውን ቃል ለመጥራት ብሎ አሁን ጁቤልንኮ ማንቺኒ ግብረ ሰዶማዊ እንደነበር በደንብ አውቃለሁኝ ያለው። ልክ ነህ፣ ግብረ ሰዶማዊ ነበር። እንዲያውም እሱ ልዕልቷን ብሎ ከሚጠራት ሴት በስተቀር ሁሉም ሴቶች እያስጠሉት እንደነበር አውቃለሁኝ። ልዕልቷ ደግሞ ማናት? ጁቤልንኮ ድምፁን አጎምዝዞ ልዕልት ሶፊያ ብሎ ነበር የሚጠራት። ይህ ስም የእሷ እውነተኛ ስም ይሁን አይሁን ባላውቅም ከዚህች ልጅ ጋር የሱስ አይነት ፍቅር ሳይዘው እንዳልቀረ ገምታለሁኝ። ምን ነው አንተ በእርሱ ፍቅር ትናደድ ነበር እንዴ? የፈለግከውን ነገር መናገር ትችላለህ ብሎ እጁን አወናጨፈ እና ብቻ ነገራቸው ሁሉ የማይረባ ነበር። እንደማስታውሰው ከሆነ ደግሞ ፍራንኪ እሷን የሞሮኮ ንጉሳውያን ቤተሰብ አባላት ናት ነው ያለኝ። እስኪ ተመልከት፣ እሷ የንጉሳውያን ቤተሰብ አካል ብትሆን ኖሮ እዚህ ብሮክሊን ውስጥ እንደዚህ ተመሳቅላ ትኖር ነበር። ዳኒ ጁቤልንኮ የተናገረውን ነገር አንድ ነገር እንዲያስታውስ ቢያደርገውም ነገሩ ምን እንደሆነ በደንብ ግልጽ ሊለት አልቻለም። በእርግጥ እኔ ቢች የተባለውን የህፃናት ማሳደጊያ ጥዬ የወጣሁት ሶፊያ ወደ ቢች ከመምጣቷ በፊት ቢሆንም አንድ ጊዜ ነው ያገኘኋት። ዋው በጣም ቆንጆ ልጅ ነበረች። እንደሰማሁት ከሆነም እዚያ ማሳደጊያ ጣቢያ የሚገኙ ወንዶች አለና ያን የነበረውን ትዝታ በውስጡ መጥቶ በጣም አሳቀው። በመቀጠልም
ፍራንኪ ይህንን ነገር በፍጹም መስማት አይፈልግም። እንዲያውም ሁልጊዜ የኔ ልዕልት እያለ ነበር የሚጠራት። እንደማስበው ከሆነ ይህቺ የሞሮኮ ሴት ድግምት ሳታስደረግበት አትቀርም። ዱቤልንኮ የነገረውን ነገር ከሰማ በኋላ ዱቤልንኮ ክፍያውን ፈጸመና ታክሲ ይዞ መኝታ ክፍል ወደ ያዘበት ሆቴል አመራ። በዚያ በጣም ቀዝቃዛ የኒውዮርክ ምሽትም በሩን ከፍቶ ገባና የያዛቸውን እቃዎች ማለትም የፋይል መያዣዎቹን፣ የቴፕ ሪከርደሮቹንና የማስታወሻ ደብተሩን አልጋው ላይ ወረወረ እና ስልኩ ላይ ያለውን መልእክቶች አነበበ። ነገር ግን መልእክቶቹ ያን ያህል ስሜት አይሰጡም። በመቀጠልም ለሶስተኛ ጊዜ ያህል ለሚስቱ ሴሊን ስልክ ሲደውል እንደ ቀድሞዎቹ 2 ስልኮች መልስ ስላልሰጠችው እንዴት በጣም እንደሚወዳትና በጣም እንደናፈቀችው የድምፅ መልእክት ላከና የማዴሊን ስልክ ሲሞክር ስልኩ ጥሪ አይመልስም። በመቀጠልም ለክሌሪ ደወለላት። ይሄ ግብረ ሰዶማዊ ነው ያልሽው የሊዛ ባሪንግ ፍቅረኛ ስም ማት ዴሊ ነግሮሻል አላት ገና ስልኩ እንዳነሳችው። እኔ እንጃ አለችና ክሌሪ ወዲያውኑ ቆይ እስኪ አሁን ፍራንኮ ይበለኝ ፍራንሲስኮ አሁን ትዝ አይለኝም አለችው። ዳኒም ስልኩን ዘጋና ልብሶችን በሙሉ አውላልቆ ወደ መታጠቢያ ቤት ገባ። ብዙውን ጊዜ በሞቋ ሻወር እየወሰደ አልፋታ ያሉትን እንቆቅልሾች መፍታት ለምዷል። ግን ዛሬ እነዚህ በውስጡ ያሉት ቁርጥራጭ ፍንጮች ያን ያክል ናቸው ብሎ በመገመቱ ፍንጮቹን ገጣጥሞ የሆነ ነገር ላይ መድረስ አልቻለም። ወደ ኒውዮርክ የመጣው የሊዛ ባሪንግን የኋላ ታሪክ ለማወቅ ቢሆንም ባልጠበቀው ሁኔታ ስለ ሌሊ ሬናልቶ ሊያውቅ ችሏል። አሁን ይሄ ራሱን ሌሊ ሮናልቴ ብሎ የሚጠራው ሰው የመጀመሪያ ስሙ ፍራንኪ ማንቺኒ ነው። ይህ ፍራንኪ ማንቺኒ ደግሞ ግብረ ሰዶማዊ ነው። ስለዚህም ይሄ ግድያዎችን ከፈጸመው በኋላ ሴቶችን በአሰቃቂ ሁኔታ የሚደፍረው የኢዝራኤል ኦፕሬሽን ገዳይ የመሆን እድሉ የጠበበ ነው። ታዲያ ማን ነው ከሊዛ ባሪንግ ጋር ተጣምሮ ግድያዎችን ሲፈጽም የነበረው ሰው? ምንም እንኳን እሱ ሊዛን ልዕልቷ ሶፊያ እያለ ቢጠራትም ፍቅረኛዋ ባይሆንም ሌሊ ሮናልቴም ቢሆን የአንጀላ ጀክስ ፍቅረኛ ሊሆን አይችልም። ምንም እንኳን ሁሉም ነገሮች እርስ በርስ የተያያዙ ቢሆንም እያንዳንዱ ተያያዥ ነገሮች ተቀጣጥለው አንድ ነገር ላይ መድረስ ሲገባቸው ዞሮ ዞሮ አንድ ነገር ላይ ነበር የሚመለሱት። ሊዛ፣ ላይሪ፣ ፍራንኪ፣ ሊዛ፣ አንጄላ፣ ሶፊያ። ምንድን ነው ያልታየኝ ነገር? ሰዎቹ ብቻ ሳይሆኑ ቦታዎቹ ሁሉ ዞሮ ዞሮ አንድ ቦታ ነው የሚመጡት። ኒውዮርክ፣ ሎስ አንጀለስ፣ ሆንግ ኮንግ፣ ጣሊያን፣ ኒውዮርክ እና ደግሞ ሞሮኮ። ልክ ነው። ዶብሊንኮ እንደተናገረው ከሆነ ልዕልት ሶፊያ የሞሮኮ ንግስት የልጅ ልጅ መሆኗን ነው። ሞሮኮ ደግሞ ማቴቲ እና ሊዛ ባሪንግ ተያይዘው ሊጠፉ ያሰቡበት ቦታ ነበር። ሊዛ ባሪንግ ከማዴሊ ሳትለይ በፊት ማለት ነው። ሞሮኮ ያን ያህል ወሳኝ ቦታ ነው ወይስ ደግሞ እንዲሁ በአጋጣሚ የመጣ ቦታ ነው? ዳኒ ማጉዌር በውጥረት ማሰብ በመጀመሩ ራሱን አመመው። ከሻወር ከወጣ በኋላ ሰውነቱን አደራርቆ አልጋው ላይ ጋደም አለና የፍራንኪ ማንቺኒ ፎቶ ውስጡ ካለው የሌሊ ሮናልቴ ምስል ጋር ማነጻጸር ጀመረ። ይህ ፎቶ ላይ የሚታየው የማንቺኒ ፊት የወጣትና ሞላ ያለ ቢሆንም ከአሁኑ የሌሊ ሮናልቴ ፊት ጋር ፍጹም ተመሳሳይ መሆኑን አወቀ። ደመነፍሱ እየመራው ካልጋው ተነሳና ኮምፒውተሩን አብርቶ ኢንስፔክተር ሉ የላከለትን የሊዛ ባሪንግን ፎቶ መመልከት ጀመረ። ይህ ፎቶ ከ3 ቀን በፊት ለኤንዋይፒዲ የሰጠው ፎቶ ነው። እናም የሊዛ ባሪንግን ፎቶ እየተመለከተ አይኗ ላይ ትኩረቱን ሰበሰበ። በመቀጠልም አይኗን ዙም አድርጎ ፍጥጥ ብሎ ሲመለከት የልብ ምቱ ጨመረ። አሁን ይህንን አይን ከብዙ ዓመታት በፊት እንዳስታወሰው ትዝ ይለዋል። ይሄ አይኗም ነው ማቴሊ እና ማይልስ ባሪንግን በፍቅሯ እንዲያብዱ ያጣመዳቸው። አሁን ሁሉ ነገር ፍንቱ ብሎ ተገለጠለት። ከወንበሩ ላይም ፍንጥር ብሎ ተነሳና ስልኩን አንስቶ እየደወለ እንዴት እንደዚህ እውር ሆንኩኝ ብሎ ራሱን ጠየቀ። ኢንስፔክተር ሉ የሆቴሉን ማናጀር ባለማመን ተመለከተው። ማናጀሩ ራሰ በራና ያን ያህል በትምህርቱ የገፋ ሰው እንደሆነ ያስታውቃል።
ሰውነቱ በጣም ወፍራም ከመሆኑ የተነሳ ያደረገው ሙሉ ልብስ ስልቻ መስሏል። ይሄ በሚሆንበት ጊዜ ግን ዓለም ውስጥ ካሉ ቦታዎች ሁሉ ምርጧ ሲድኒ ከተማ ውስጥ የ5 ኮከብ ባለቤትና አስተዳዳሪ ነው። አቤት ዓለም ምንኛ ፍርደ ገምድል ናት! እርግጠኛ ነህ ግን ሴትየዋን አይተሃታል? ብሎ ኢንስፔክተር ሉ በድጋሚ ጠየቀው። ማናጀሩም ይኸውልህ ወንድሜ አለና ኢንስፔክተር ሉ የሊዛ ባሪንግን ፎቶግራፍ እየመለሰለት እንዴ ምን ሆናል? የዚችን በጣም ቆንጆ የሆነች ሴት መልክ ለማስታወስ እኮ የግድ ስቴቨን ሃውኪንግን መሆን የለብኝም ብሎ ብብቱን አከከና ከጥቂት ወራቶች በፊት ይመስለኛል እዚህ ሆቴል የመጣችው፣ ግን እርግጠኛ ለመሆን ፎቅ ላይ ያለችውን ሚስተር ሲቴትን መጠየቅ ትችላለህ። እሷ ቀኑን ከነሰዓቱ ትነግራለች። እናም ይቺ አንተ የምትፈልጋት ሴት በሚስተር ስሚዝ ስም ከአንድ በጣም ቆንጆ ከሆነ ሰው ጋር ጊዜዋን ለማሳለፍ በጥሬ ገንዘብ ነበር ለሆቴሉ የከፈለችው አለው። የእንግዶቹስ ፓስፖርት አታመላክቱም እንዴ? ማናጀሩም አጉረመረመ። እንዴ እኛ ኤፍቢአይ አይደለንም ሚስተር ሉ። ኢንስፔክተር ሊ ብሎ አረመው ሚስተር ሉ። ይቅርታ እኛ እኮ የቻይና ፖሊስም አይደለንም አለው ይሄ ዘረጦ አውስትራሊያዊ የሉን የቁጣ ፊት ከምንም ባለመቁጠር። እናም እዚህ የሚመጡት እነ ሚስተር ስሚዝና ሚስተር ስሚዝን መመርመር ብንችል እኮ ሆቴላችን ደንበኞችን ያጠላለው። እሺ ማን ነበር ለሆቴሉ የከፈለው ያልከኝ? እሷው ነበረች፣ ግን ሙሉ በሙሉ በገንዘብ ነው። እና ምንም አይነት የእነሱን አድራሻ፣ ክሬዲት ካርድ አድራሻ እና ሌላ እነሱን የምንከተልበት እነሱን የሚገልጽ ነገር አልተውም ነው የምትለኝ? ነገርኩ እኮ። ግን የምታምነኝ ከሆነ ላይኛው ፎቅ ላይ የምትገኘውን ሚተርስ ሲስተን ጠይቃት። እሷ የዚህ ሆቴል አይንና ጆሮ ናት። በእርግጥም ደግሞ ስቴሲ ልክ ታች የእንግዳ መቀበያ ክፍል ያለው አለቋ የተናገራቸውን ነገሮች ነበር የነገረችው። ምንም አይነት ክሬዲት ካርድ፣ ምንም አይነት የእነሱን አድራሻ የሚያሳይ ነገር አልተጠቀሙም ብላ ስለነገረችው እነሱ ለሳምንት ያክል የቆዩበት ክፍል ለማየት እፈልጋለሁ አለ ኢንስፔክተር ሉ። እናም ቢያንስ በቀን 2 ስለሚጸዳ ሚስተር ሉ የእነሱ የሆነ ነገርን አገኛለሁ ብሎ መፈለጉ በጣም አድካሚ ነው የሚያደርግበት ነገር በሙሉ። በተለይ ደግሞ ሚስተርና ሚስተር ስሚዝ እዚህ ክፍል ውስጥ የነበሩት ከ2 ወር በፊት በመሆኑ ነገሩን ከባድ ያደርገዋል። ሆቴሉን ለቆ ከመሄዱ በፊትም የሆቴሉን አስተናጋጆች በሙሉ ቃለ መጠይቅ ሲያደርግ ሊያና የተባለችው የሆቴሉ ሳውና ዋዝና ስፓ ውስጥ የምትሰራ ሴት ይህንን መልስ ሰጠችው። ሚስተር ስሚዝ ያኔ በጣም ስሜቷ ተነክቶ ነበር አለችና አርቲፊሻል የሆነውን የአይኗን ሽፋሽፍት እያርገበገበች ወደ ኢንስፔክተር ሉ አቅጣጫ ስትዞር የተቀባችው CA1 ሽቶ አወደው። ስፓ ውስጥ እያለች በነበረበት ወቅት እያለቀሰች ነበር። ማለቴ ብዙ ደንበኞቻችን እዚህ ክፍሎች ሲገቡ ግን የተለየና የመዝናናት ስሜት ነው የሚታይባቸው ለማለት የፈለግኩት ገብተዋል አይደል አለችው። በወቅቱ ምን እንዳበሳጫት ወይም ደግሞ በምን ምክንያት ልታለቅስ እንደቻለች ነግራሽ ነበር እንዴ? ሊያናም ለትንሽ ጊዜ ያላሰበችና አይ ምንም የተናገረችው ነገር የለም ነበር። እንደሚመስለኝ ከሆነ ግን ነገሩ አብራት ካለው ወንድ ጋር የተያያዘ ነው የሚመስለኝ። ምክንያቱም ብዙውን ጊዜ ይሄ አብራት ያለው ሰው እጇን ይዞ በደስታ ቢዋጥም እሷ ግን የሱን ደስታ የተገነዘበችው አይመስልም። እንዲያውም ብዙውን ጊዜ ስታመነጫጭቀው ነበር። በሆቴሉ ኮሪደር ላይ ተያይዘው ሲሄዱ እታዘበ የነበረው አለችው። ወደ አመሻሽ ላይ ኢንስፔክተር ሉ ሙሉ በሙሉ ግራ ተጋብቶ ነበር ለማለት ይቻላል። እሱ ከሆንግ ኮንግ ወደ ሲድኒ የመጣው ሊዛ ባሪንግ አውስትራሊያ ሲድኒ ውስጥ መታየቷን በማወቁ ከመሆኑም በላይ እሷ በህይወት መኖሯን ለማወቅ ለእሷ ነፃ ሰውና የወሲብ ጥማት የሌለባት ሰው መሆኗን አለመሆኗንና ለማወቅ ብሎም ነበር ወደዚህ የመጣው። ምክንያቱም ከሆንግ ኮንግ ሆኖ ወደ ሲድኒ ውስጥ ወደሚገኘው የኢንተርፖል ኤጀንት ስልክ ደውሎ ለ10 ደቂቃ ቢያወራም ምንም ነገር ስላላረካው ነበር ወደዚህ ሊመጣ የቻለው። ሶስቱም ባልደረቦቹን መረጃዎቹን ሰብስበው እንደጨረሱ ተዋቸውና ማናጀሩን አመስግኖ ወደ አውሮፕላን ማረፊያ ሊሄድ ሲል የሆቴሉ ማናጀር
አንዱ ሹፌራችን ወደ አየር ማረፊያ ይወስዳል ብሎ እንዲቆይ ካደረገው በኋላ በኩራት ተሞልቶ ሲድኒን ለቀህ የምትሄድ እስከሆነ ድረስ በአሪፍና በሰለጠነ መንገድ መሆን አለበት አለው። ኢንስፔክተር ሉ በጣም በምቾት በተሞላው የሊሞዚን መኪና ውስጥ ሲቀመጡበት ስምጥ በሚል ወንበር ውስጥ ተቀምጦ ጭንቅላቱን ከምቹ ሶፋ ወንበር ላይ አስደግፎ ስለ ሊዛ ባሪንግ ያስባል። እነዚህ ሰዎች እንዴት እንደሚሳካላቸው እንጃ። ብቻ ሁል ጊዜ ከኔ አንድ እርምጃ ቀደም ብለው ነው የሚንቀሳቀሱት። እንግዲያማ የዛሬ 2 ወር ምናልባት ልክ እንደኔ በምርጥና በሰለጠነ መንገድ በዚህ ሊሞዚን መኪና ወደ አውሮፕላን ማረፊያ ተጉዞ ሊሆን ይችላል አለና በድንገት አንድ ሀሳብ ጭንቅላቱን ስለመታው ሹፌሩና የኋለኛው የሊሞዚኑ ክፍል የሚከፍለውን መስኮት በእጁ ወደታች ከፈተው። ሊሞዚኑን ሲያሽከረክር የነበረው ሹፌርም ጌታዬ፣ እኔን ከፈለግኝ እኮ ከወንበሩ በግራ በኩል ያለውን መጥሪያ ደውል ብቻ መጫን ይበቃ ነበር አለው። ኢንስፔክተር ሉም ስለ መጥሪያው ደውል ምንም ደንታ ሳይሰጠው ሆቴሉ ውስጥ ስንት ሹፌሮች አሉ አለው። 6 ነን እና እያንዳንዳችሁ የምትወስዱትን እንግዶች ስትወጡ ወዴት እንደምትወስዷቸው አስመዝግባችሁ ነው አይደለም? አሁን የመውጫ ቦታን የምንመዘግብበት መዝገብ ቢሮ ውስጥ አለ። በል ተመለስ ወደ ሆቴሉ። ግን እኮ አውሮፕላኑ ወደ ሆንግ ኮንግ የሚበረው ዛሬ ምሽት የመጨረሻው አውሮፕላን ብሎ ሹፌሩ ተናግሮ ሳይጨርስ ኢንስፔክተሩ ሹፌሩ ላይ እየጮኸ ተመለስ አልኩህ እኮ አለው። ኢንስፔክተሩ መመለሱን ያየችው ቢሮ ውስጥ ቁጭ ብላ የነበረችው ሚስተር ሴቲም ፊቷን ቅጭም አድርጋ ወደ አውሮፕላን ማረፊያው ጣቢያ የሄድክ መስሎኝ ነበር ብላ ሳትጨርስ ኢንስፔክተሩ በመሃል ጣልቃ ገባና የሹፌሩን መውጫ የሚመዘግብበትን መዝገብ ማየት ፈልጋለሁኝ አላት፣ ትዕዛዝ ባለው ቃና በመጠቀም። ሚስተር ስቴትም መዝገቡን ከሰጠችው በኋላ ግን እኮ ሁሉም እዚህ የሚመጡ እንግዶቻችን የሆቴሉን መኪና ይጠቀማሉ ብለህ ነው? እንዲያውም አብዛኛዎቹ እንግዶቻችን በራሳቸው መኪና ነው የሚንቀሳቀሱት ብትለውም ኢንስፔክተሩ ማስጠንቀቂያዋን ችላ ብሎ ያን ዕለት መኪናዎቹ ሲንቀሳቀሱ የት እንደሚሄዱ የተመዘገበበትን መዝገብ ገጾች እያገላበጠ ስለነበር 4:20 ከጠዋቱ ስሚዝ ሹፌር ማርኮ የሚለውን ጽሑፍ ተመለከተ። አሁኑኑ ማርኮ ማነጋገር ፈልጋለሁኝ አለ። ይሄ እንኳን የሚቻል አይመስለኝም ማለችና ሚስተር ስቴቲ እየተሳሳቀች ማርኮ ከሳምንታት በፊት እናቱ ስላረፉ የሀዘን ፈቃድ ላይ ነው የሚገኘው አለችው። ኢንስፔክተሩ ግን ስለ ማርኮ እናት መሞት ቁም የሰጠው አይመስልም። እሺ ማርኮን አድራሻ ንገሪኝ አላት። ማርኮ ቻይናውያን ፖሊሶች የደበደቡትን በር የከፈተላቸው ያንን ቀዳዳ ፒጃማውን እንደለበሰ ነበር። ምክንያቱም ቻይናውያኑ በሩን ያንኳኩት ተነቅሎ እስኪወርቅ ድረስ ስለነበር ውጭ ምን ተፈጠረ ብሎ አስቦ ነው። ማርኮን በሩ ላይ ሆኖ ፖሊሶቹን እየተመለከተ ምን ልርዳችሁ ክቡራን ብሎ ጠረጴዛው ስር ያለውን ያልተነካ የሐሺሽ የባለፈው ዓመት ታክስ ያለመክፈሉን እንዲሁም ደግሞ ከወር በፊት አንድ የምሽት ዳንስ ቤት ውስጥ ከአንዲት ራቁት ደናሽ ሴት ጋር ያደረገውን አምባጓሮ በውስጡ እያሰበ ጠየቃቸው። አክስሌ ሆቴል ውስጥ በሾፍርና ታገለግላለህ አይደል? አሁን ግን አሁን እናቴ ከሳምንት በፊት ብሎ ያሰቡን ተናግሮ ሳይጨርስ የዛሬ 2 ወር በወሩ በ16ኛ ቀን ላይ በስሚዝ ስም የሚጠሩ ባልና ሚስቶች ወደ አውሮፕላን ማረፊያ ጣቢያ ወሰድካቸው አንተ ነበርክ? ትዝ አለህ? ስሚዝ እያለ ማርኮ ግንባሩን ቋጥሮ እያሰበ ስሚዝ ሲል ፖሊሶቹን የያዙትን ፎቶ ሰጡት። ፎቶውን የአንዲት ቆንጆና ባለጥቁር ጸጉር ሴት ነው። ኦ እሷ ናት እንዴ? አሁን አስታወስኩኝ። ልክ ነው፣ እኔ ነበርኩኝ እሷንና ባሏን ወደ አውሮፕላን ማረፊያ ውስጥ የወሰድኳቸው። ግን ለምን ጠይቃችሁኝ? እሺ ወደ የት እንደሚበሩ አውቃል? ይህንማ እንዴት ላውቅ እችላለሁ? ግን የእነሱን አልረሳውም ብሎ እየተዝናና ማውራት ጀመረ። ምክንያቱም ፖሊሶቹ ለእርሱ እንዳልመጡ እርግጠኛ ስለሆነ ነው። ያው አብዛኛውን ጊዜ የሆቴሉ ደንበኞች መኪናው ውስጥ እያሉ ማውራታቸው መቼም አይቀርም። ማለትም ቆይታቸው ጥሩ እንደነበርና ቀጥለውም ወዴት እንደሚሄዱ ምናምን ያወራሉ። እነዚህ 2 ደንበኞች ግን ምንም ነገር ትንፍሽ ሳይሉ ነበር አውሮፕላን ማረፊያው የደረሱት ብሎ ሲናገር የኢንስፔክተር ሉ ተስፋ ሙሉ በሙሉ ተሟጠጠ። ግን የአውሮፕላን ማረፊያው ካደረስኳቸው በኋላ ማርኮ ወሬውን ቀጠለ። ባልና ሚስቱ ተቻክሎ ነበር ከመኪና የወረዱት። ስለዚህ ከኋላ ወንበር ላይ ሻንጣቸውን ጥለው ነበር የወረዱት።
ስለሆነም ሻንጣውን ልመልስላቸው እየሮጥኩኝ ሲሄድ ተርሚናሉ ውስጥ ሊገቡ ተቃርበው ነበር። ሰውየው እኔ ቦርሳውን ይዤ ሲያይኝ በደስታ ዘሎ አቀፈኝና ቦርሳውን ከተቀበለ በኋላ ጉርሻ 200 ብር ነበር የሰጠኝ ብሎ ነገሩን ለጥቂት ያህል በእንጥልጥል ለማስቀረት ጸጥ አለ። የኢንስፔክተር ሉ ፊት ላይም ጥበቃው እንዳሰለቸው ስለተመለከተ ወደ ህንድ ሙምባይ ነበር የሚሄዱት ብሎ ሹፌሩ በኩራት ተናገረና በቃ ለማወቅ የምትፈልጉት ይህን ብቻ ነው እንዴ ብሎ ጠይቃቸው። የእስራኤልን ግድያ ወንጀል ምርመራ ከሚያካሄድበት የኢንተርፖል ፖሊስ ዋና ህንፃ ቢሮ ውስጥ የተቀመጠው ክላውዲ ዲ ማርቲን ከወትሮ በተለየ መልኩ የቢሮ ቆይታቸውን ወዶታል። ለአለቃው ዳኒ ማጉዌር ምስጋና ይግባው ነው። ቢሮው ዛሬ ነፃ የወንደላጤ ክፍል ሆኖለታል። ሲቀመጡባቸው ስምጥ የሚሉ የሶፋ ወንበሮች፣ የዳርት መጫወቻ ቦርድ እና ክፍሉ ውስጥ በሚገኙ ትንሽዬ ማቀዝቀዣ ውስጥ ደግሞ ርካሽ ሆኖ ብዙ ካሎሪ ባላቸው የአሜሪካውያን ምግቦች ስለተሞላ ክላውዲን ደስ ብሎታል። ዛሬ ቢሮው ውስጥ ብቻውን ለመሆን የቻለው ሪቻርድ ሱትሪ የሆነ ቦታ ላይ ስለ ስታስቲክስ ጽንሰ ሀሳብ እያሰበ ባለበት ሰዓት አለቃው ማጉዌር ደግሞ አሜሪካ ስለተጓዘ ሌሎቹ ቢሮው ውስጥ በእስራኤል ግድያ ወንጀል ላይ የሚሰሩት 3 ጁኒየር መርማሪዎች ደግሞ ለንደን ሄደው ናስር ፒርሴልን ጉዳይ ከእንግሊዙ ስኮትላንድ ጋር ፖሊስ ቢሮ መረጃዎችን እየሰበሰቡ በመሆናቸው ነው። እናም ዳታቤዙን ካደሰው እንዲሁም ደግሞ እዚሁ ፈረንሳይ ውስጥ ወዳለው የአንጁ ዳይደር ባንክ ደውሎ ነገሮችን ካስተካከለ በኋላ 3 ጊዜ ዳርት ተጫወተ። ወርልድ ዋር ክራፍት የሚባለውን የኮምፒውተር ጌም ተጫወተ። በመቀጠልም ለ2 ቤተሰቦች ሊበቃ የሚችል አይብ ከፍሪጅ አውጥቶ በልቶ ከርሳም ሆዱን ከሞላ በኋላ ያደረገው ነገር ጥፋት መስሎት መጸጸት ጀመረ። ልክ በዚህ ሰዓትም ቢሮ ውስጥ የሚገኘው ስልክ ጮኸ። እሱም ስልኩን አንስቶ ኢንተርፖል የእስራኤል ግድያ ወንጀል ዴስክ ምን ልርዳችሁ አለ። አሁኑኑ ዳኒ ማጉዌርን አገናኘኝ አለው ደዋዩ ሰውዬ። የደወለው ሰው ድምፅ ኢንስፔክተር ሉ መሆኑን አውቋል። ድምፁ ላይም ከዚህ በፊት አይቶበት የማያውቅ ንዴትና የደስታ ስሜት እንዳለ ተረድቷል። አስቸኳይ ጉዳይ ስለሆነ ነው አለ ኢንስፔክተር ሉ። ሳምንቱን ሙሉ ምክትል ዳይሬክተር ዳኒ ማጉዌር ሊያገኛቸው አይችሉም። ይቅርታ ልረዳውት አልችልም። እኔ ኦፊሰር ክላውዲ ማርቲን እባላለሁ። የምረዳውት ነገር ካለ? የለም። እሺ መልእክቶን ላስተላልፍልዎት። እርሶም የሆንግ ኮንጉ ኢንስፔክተር ሉ አይደሉ? ብሎ ዲማርቲ ጠየቀ። ሉ ዝም ብሎ ቆየ። ከዚህ ደደብ የፈረንሳይ ፖሊስ ጋር ሳይሆን መነጋገር የፈለገው ከእስራኤል የግድያ ወንጀል ዋና መርማሪ ጋር ነበር መነጋገር የፈለገው። ይህ ቢሆንም ግን ያገኘውን አዲስ መረጃ ለግድያው ምርመራ ቡድን ማሳወቅ እንዳለበት ውስጡ እየነገረው ነው። እሺ አውስትራሊያ ውስጥ አዲስ ነገር አግኝቻለሁ ብሎ ዲማትሪን መጨቃጨቁን ቀጠለ። ይመኑኝ፣ ልክ ዳኒ ማጉዌርን እንዳገኘሁት ነው ወደ እርሶ በአስቸኳይ እንደደወሉ ነግራችኋለሁ። ግን ቡድኑ እንዲያውቅ የፈለጉትን ነገር ካለ ይንገሩኝ፣ ችግር የለውም አለው። እሺ ለዳኒ ተፈላጊዎቹ 2 ሰዎች ህንድ ውስጥ ይገኛሉ ብለህ ንገረው አለውና ሉ እየተነጫነጨ ከዚህ በላይ መረጃ ለማወቅ ከፈለገ ደግሞ ይደውልኝ ብሎ ስልኩን ዘጋው። ህንድ ብሎ ዲሜትሪን ፈገግ አለ። ምክንያቱም ስታስቲሻኑ ሪቻርድ ቀጣዩ የእስራኤል ጥቃት ጀርመን ውስጥ ነው የሚፈጸመው ብሎ ተንብዮ ስለነበር ነው። ስልኩን ሊያነሳ እጁን ወደ እጀታው በመስደድ ላይ ያለም ስልኩ እንደገና ጮኸ። ኢዝራኤል ብሎ ስልኩን አነሳው። ክላውዲ፣ ዳኒ ማጉዌር ነኝ። አለቃ፣ በእውነቱ ልደውልዎት ስል ነው የደወሉት። አሁን ሉ ስልክህ ደውሎልኝ ነበረ። እሱን አሁን ተወው አለና ዳኒ ማጉዌር አሁኑኑ በኢሜይል የማቾቹን ሚስት ከአንገት በላይ አንሱትና ፎቶውን ላኩልኝ። እሺ ልካለሁኝ፣ ግን ሉ በአስቸኳይ እንዲደውልዎት መልእክት ትቷል። እሱ ብሎ ተናግሮ ሳይጨርስ ዳኒም ጣልቃ ገብቶ አሁኑኑ አልኩህ እኮ ክላውዲ፣ ላፕቶፔን ከፍቼ እየጠበቅኩ ነው አለውና ዳኒ ማጉዌር ስልኩን ዘጋው። ዛሬ ምን ነክቷቸዋል እነዚህ መርማሪዎችን? አንድ ሰው ተናግሮ እስኪጨርስ እንኳን አያስጠብቁም እንዴ? ኒውዮርክ ውስጥ ዳኒ ላፕቶፕ ኮምፒውተሩ ላይ ኢንቦክስ የሚለውን ሳጥን ከፍቶ መልእክቱን እስኪመጣለት እየተጠባበቀ ነው። 1 ደቂቃ፣ 5 ደቂቃ፣ 10 ደቂቃ። ምን አባቱ እየሰራ ነው ይሄ ክላውዲ? ምስሎቹን ዳውንሎድ አድርጎ መላክ ምን ያክል ጊዜ ይፈጃል ብሎ አሰበ።
በመጨረሻም መልእክት መምጣቱን ላፕቶፕ አሳየው። ወዲያውኑ መልእክቱን ሲከፍተው አታችመንት ስለሌለው ግራ ተጋባ። ፎቶዎችን ቀጥሎ ልካለኝ ብሎ ክላውድ ይጽፏል። በነገራችን ላይ የኢንስፔክተር ሉ መልእክት እነሱ አሁን የሚገኙት ህንድ ውስጥ ነው የሚለው። እናም ደግሞ በአስቸኳይ ይደውሉልኝ ብለዋል። ህንድ። በእርግጥ ይሄ አስደሳች ዜና ነው። በእርግጥም ደግሞ ዲማትሪን እነሱም ብሎ ነው የጻፈው። ይሄ ማለት ሊዛ ባሪንግ በህይወት ትገኛለች ማለት ነው። ግን ከማን ጋር? ከማንችኒ ጋር ነው? ቆይ ፎቶዎችን ከተመለከቱኝ በኋላ ሉ ጋር ደውዬ አረጋግጣለሁ። ለዳኒ 1000 ዓመት የጠበቀ ከመሰለው በኋላ ክላውዲ ዲማትሪን ደግሞ ከአንድ ደቂቃ ተኩል በኋላ ፎቶዎችን የሟቾችን ሚስቶች በሚል ርዕስ የዳኒ ላፕቶፕ ላይ መጣ። ዳኒም በሚንቀጠቀጥ እጁ ሳጥኑን ከፈተው። ይኸው አሁኑ ፎቶዎቹ ከፊቱ ይገኛሉ። ፎቶዎቹ ከኮምፒውተር ስክሪኑ ላይ ከግራ ወደ ቀኝ በቅደም ተከተል ይመላለሳሉ። አንጀላ ጄክስ፣ ሌዲ ግሪስ ሃንሌ፣ ኤርና አንጁ እና በመጨረሻ ሊዛ ባሪንግ። በእርግጥ ፎቶዎቹ በአንድ እይታ ከታዩ የተለያዩ ይመስላሉ። ማለትም በፀጉር ቀለም፣ በፊት ርዝመትና በሜካፕ አጠቃቀም። በተለይም ደግሞ የኢርና አንጁ ፎቶ በእድሜ ምክንያት የደበዘዘ በመሆናቸውም በላይ እርጅና የተባለው ነገር በለስላሳ ፎቶዎቹ ላይ መስመሮችን እየሰራ እንደሆነ ያስታውቃል። ፊቶቹ ወፍራም፣ መካከለኛ እንዲሁም ቀጠን ያሉ ናቸው። ከአራቱ ፎቶዎች መካከል የአንጀላ ጄክስ ፎቶ በጣም ቆንጆ እና በጣም ልጅነት የሚታይበት ነው። ግሬሲ ሃንሌ ደግሞ ከነቀይ ፀጉሯ ጋር ተዳምሮ ብዙ ነገር ያየች ሴት ትመስላለች። ኤርናም ብዙ አርቲፊሻል የሆኑ ነገሮች ቢታይም ውበቷ ግን የማይካድ ሀቅ ነው። በእርግጥ የአፍንጫዋ ጫፍ በጣም ቀጭን በመሆኑ የፕላስቲክ ሰርጀሪ እንዳካሄደች ያስታውቃል። የሊዛ ባሪንግ አፍንጫ ደግሞ አነስ ስላለ በጣም የተፈጥሮ ይመስላል። ምንም እንኳን ቅንድቧ በዛ ቢልም ማለት ነው። ከስክሪኑ ላይ የሚታዩት አራቱም ፎቶዎች ግን አንድ አይነት ነገር ነበራቸው። አራቱም አይኖች ተመሳሳይ ነው። አፍንጫ፣ የአገጭ፣ የአጥንት፣ የሳቅ መስመሮች በቀዶ ጥገና ሊጠፋም ሆነ ሊመጡ ይችላሉ። እናም አራቱም ላይ የሚታዩት አይኖች ቡናማ፣ የቀለጠ ቸኮሌት መሳይ ሲሆኑ ሐዘን፣ ትንሽ ደስታና መፍዘዝ የሚታይባቸው ነበሩ። እነዚህ አይኖች ደግሞ ዳኒ ማጉዌር የተመለከታቸው ያኔ አንጀላ ጄክስን በአንድሪው ሬሳ ጋር አንድ ላይ የታሰረችበትን ገመድ ሲፈታ ስለነበር መቼም አይረሳውም። እናም እነዚህ አይኖች ነበሩ ከጥቂት ዓመታት በኋላ ስር ፒርስ ሃንሌ ወደ ሞት የነዱት፣ ዲዲየር አንጁን ያፈዘዙት፣ ማዴሊን እንደ ሞኝ በፍቅር ያናወልሉት፣ ኢንስፔክተር ሉን ያሳቁበት። አሁን የአራቱም ሴቶች ፊት ቢለያይም አይናቸው ግን ያወርሱ ነበር። ኢዝራኤል ወንድ ሳይሆን ሴት ነበር ማለት ነው። እናም እነዚህ አራት ሴቶች ሁሉ አንድ ሴት ነበረች ማለት ነው ብሎ ዳኒ አሰበ። ሰውየው እርምጃውን አፈጠነው። የሚራመድበት ቅያስ ጨለማ ከመሆኑ ሌላ ከመንገዱ ዳርና ዳር የቅመምና የሰገራ ሽታ አፍንጫውን እያጠነው ነው። እርድ፣ ጥቁር አዝሙድና ሲጋራ የህንድ ሰንደሎች ናቸው ብሎ አሰበና በራሱ ቀል ሳቀ። ሳቁ የፍራቻና ከቁጥጥር ውጭ በሚመጣ ጉጉት የተነሳ ነበር የተቀሰቀሰው። አሁንም ከኋላው አንድ ሰው እየተከተለው መሆኑን ተመለከተ። መንገዱን ለወጠና በአንድ ጠባብ መንገድ ውስጥ የመንደር ጉሊትን አቋርጦ ወደ ውስጥ አለፈ። በፊቱ ነጭ መሆን የተደነቁትና ከወገብ በላይ ራቁታቸውን የሆኑት ህፃናት ከኋላው እየተከተሉ ወረሩት። እሱም እንደምንም ብሎ ከእነርሱ ራቀ። ነገር ግን ወደፊት ያስኬደኛል ብሎ የጠበቀው ጠባብ መንገድ ከፊት ለፊቱ የተዘጋ በመሆኑ ልቡ በኃይል መምታት ጀመረ። እናም የግድ ወደ ኋላ በመምጣት መንገድ ተመለሰ። ያ የሚከተለው ሰው መንገድ ላይ ቢያገኘው በትክክል ይዞ እንደሚገለው እርግጠኛ በመሆኑም በጣም በፍርሃት ተወረረ። በመጀመሪያ የሚከተለው ሰው ፖሊስ መስሎት የነበረ ቢሆንም አሁን ግን ከፖሊስ የባሱ ክፉ ሰይጣን መሆኑን ሊያውቅ ችሏል። ከተማው ውስጥ በተንቀሳቀሰ ቁጥር እነሱ ካጠገቡ እንዳሉ ይሰማዋል። ስለዚህም ሁልጊዜ በጭንቀት እየተወጠረ ነው የሚኖረው። አሁን ግን እነዚህ የሚከተሉ ሰዎች አጠገቡ እንደሌሉ ደመነፍሱ ስለነገረው በጣም በጥንቃቄ ወደ ዋናው የመንደር ቅያስ ተመለሰ።
እና 3 ቅያሶች ካለፈ በኋላ ወደ ዋናው የአስፋልት መንገድ ወጣ። እዚያም ከደረሰ በኋላ ከተማው ውስጥ በማገልገል ላይ ከሚገኙ ቢጫ ታክሲዎች ውስጥ አንዱን አስቁሞ ወደ ታጅ መሃል ቤተ መንግስት ውሰደኝ አለው። ሰውየው በዓለም ላይ ካሉ ምርጥና ውድ ሆቴሎች ቡና ቤት ውስጥ ቁጭ ብሏል። የሆቴሉ ስም ታጅ መሃል ቤተ መንግስት ሆቴል ሲሆን ከሎስ አንጀለሱ ቻታው ማርሞ ፒያስቺኖ ውስጥ ከሚገኘው እና ሆንግ ኮንግ ውስጥ ከሚገኘው ፔንሱላ ሆቴሎች ጋር የሚነጻጸር ነው። ሆቴሉ በጣም ውድ ከሆኑ የቅንጦት ዕቃዎች የተሰራ በመሆኑም ማሃራጃ የተባለችው ንግሥት ፍላጎትን ያሟላ ነበር ለማለት ይቻላል። ዋናው ቡና ቤት ኮሪዶሩን ይዞ ሲሆን ይህ ጥግ ላይ ደብዝዘው ካሉ ቦታዎች ሰውየው የተቀመጠው ቡና ቤት ክፍል ግን በሻማ ብርሃን ያጌጠ ከመሆኑም በላይ በጣም ውድ ልብሶችንና ጌጣጌጦችን ባደረጉ ሀብታም ፍቅረኞች የተሞላ ነው። ሰውየው ከተለመደው ቦታ ቁጭ ብሎ የሆቴሉን እንግዶች አንድ በአንድ እየቃኘ አጠገቡ ያለውን ኮካ አንስቶ ተጎነጨ። ሳራ ጄን ሁግስ ክፍሉ ጥግ ላይ የተቀመጠውን አሜሪካዊ ልብ አላለችም። ምክንያቱም በዴቪድ መዘግየትም በጣም ተረብሻለች። ምናልባት በጣም ችግር ውስጥ የምትከተው መስሎት ሀሳቡን ትቶት ይሆን እንዴ ብላ አሰበች። ግን ደግሞ ዴቪድ ሰርጋቸውን ቢተወው የእፎይታ ወይም ደግሞ የፍርሃት ስሜት ሲሰማት አይሰማት ሊታወቃት አልቻለም። እኔ እኮ የቢሊዮን ዶላሮች ባለቤት ነኝ ሳራ ጄን፣ ብትፈቅጂውም ሆነ ባትፈልጊው ይሄ አይነት ገንዘብ ደግሞ ምንጊዜም ነገሮችን ሊያወሳስብ እንደሚችል ነው ነበር ያላት። ስለ ሰርጋቸው ሲያወሩ ውስብስብ ያለና ያልጠበቀ ነገር ነው መቼስ ብላ ለራሷ ከተናገረች በኋላ ከቦርሳዋ ውስጥ አንድ ትንሽ የፊት መስታወት አውጥታ ሜካፕና የፀጉሯን ዴቪድ ወደሚወደው አይነት ሁኔታ ካስተካከለች በኋላ መስታወቷን መልሳ ወደ ቦርሳዋ ውስጥ ከተተችው። በመቀጠልም አጭር ሚኒስከርቷንም ወደ ጉልበቷ ጋር እስኪደርስ ድረስ ሳብ አደረገች። ከዚያም የሸሚዟን አንድ ቁልፍ ፈታ ጡቶቿ ከግማሽ ባነሰ መልኩ እንዲታይ ያደረገች። ልክ እንደ ሌሎች ወንዶች ሁሉ ዴቪድም ቢሆን ትንሽ ደብቅ ያሉ ነገሮች ማየት ይወዳል። እናም ደግሞ እነዚህ ድብቅ የሰውነት ክፍሎቿም ለእርሱ ብቻ እንደተፈጠሩ አድርጎ የሚያስብ ሰው ነው። ሆቴሉ ቡና ቤት ውስጥ ዘግይቶ የደረሰው ዴቪድ በጣም አምሮና አጊጦ ወደ እሷ መምጣት መጀመሩን የተመለከተችው ሳራ ጄን ልቧ በኃይል እየመታ ይህንንስ የምወጣው አይመስለኝም አለች ለራሷ። አጠገቧ ከመድረሱ በፊት በረጅሙ አየር ወደ ውስጥ ከሳበች በኋላ ውዴ ስለዘገየውብሽ በጣም ይቅርታ አላት። እሷም በጣም እኮ ነው የዘገየው ብላ ከንፈሩ ላይ ከሳመችው በኋላ በእጇ ጥቁር ሉጫ ፀጉሩን እየነካካች ስትዘገይ ጊዜ በጣም መጨነቅ ጀምሬ ነበር አለችው። ክፍል ውስጥ የነበሩት ሌሎች ሴቶችም በእሷ በጣም ስለቀኑ በአይናቸው አፈር ከድሜ አስገቧት። እሷም ዴቪድ የገዛላትንና ጣቷ ላይ ያጠለቀላትን በሳፋሪና በአልማዝ ቅልቅል የተሰራውን የቃል ኪዳን ቀለበት እንዲያዩት አደረገች። በጣም ነው የምታሳዝኘው። አንቺ በፍጹም ስለ እኔ ለዛሬም ሆነ ለዘላለም መጨነቅ የለብሽም እሺ የኔ ውድ ብሎ እሱም ከንፈሯን ሳማት። ይህንን ይመለከት የነበረው ጥግ ላይ የተቀመጠው ሰውም አንገቱን በሐዘኔታ ነቀነቀ። ምንም እንኳን ሳራንና ዴቪድን በእነዚህ አይነት ሁኔታ መመልከት ልብ ስቃይንና ጣርን ማብዛት ቢሆንም አይኑን ግን ከነሱ ላይ ለመንቀል አልቻለም። በሌላኛው የቡና ቤቱ ግድግዳ ላይ ጥግ ደግሞ የተቀመጠ ሌላ ሰው ሁሉንም ነገር እየተመለከተ ነው። ማለትም ጥግ ላይ የተቀመጠውን ሰው ፊት በንዴትና በድንጋጤ መቅላት፣ መጠጥ ያለበትን ብርጭቆ በሚንቀጠቀጥ እጁ አንስቶ ሲጨልጥም በደንብ አጢነዋል። ሰውየውንም ከቀን ጀምሮ ይከታተለው ስለነበር አሁንማ ጓደኛው ሁሉ የሆነ መስሎታል። ምስኪን ሰይጣን፣ ልቡ አይኑ ያየውን ነገር አምኖ አልተቀበለውም ማለት ነው። አቤት ከፍቅር የባሰ እብደት በዚህ ዓለም ላይ ይኖር ይሆን ብሎ ራሱን ጠየቀ። ከዚያም የሰውየው ልብ በደግነት ብዛት አበጠ። ለዚህ ነፍሱ ለጠፋች ሰውም ክፉኛ ያዘነለት። ግን ይህንን ሰው የግድ ከምድረ ገጽ ማጥፋት እንደሚኖርበት እርግጠኛ ሲሆን ልቡ በሐዘን ተሞላ።